The US military strikes an unladen oil tanker in the Arabian Gulf. 90 ደቂቃው ቦምብ ዝናብ አረብ ሀገራትን አውድማቸዋል። አሜሪካ በኢራን ላይ አሁንም ጦሯን እያዘነበች ይገኛል። አሜሪካ እስካሁን ባደረሰችው ጥቃትም ከ35 በላይ ሰዎች የሞቱ ሲሆን ከ300 በላይ ኢራናውያን ደግሞ ቆስለዋል። አሜሪካ ይህን ጥቃት ስታደርስ የአሜሪካ ድሮኖች ተመተው እንደወደቁም ኢራን እያሳወቀች ይገኛል። ኢራን መላ የአረብ ሀገራትን አውድማቸዋለሁ እያለች ይገኛል። ኢራን ይህን እያለች ያለችው ትራምፕ የኢራን መሰረተ ልማቶችን አውድማለሁ ማለታቸውን ተከትሎ ሲሆን ኢራን በመሰረተ ልማትና በትላልቅ ኤሌክትሪክ ኃይሎች ላይ እንዲሁም ድልድዮች ላይ ጥቃት ከደረሰብኝ በአረብ ሀገራት መሰረተ ልማት ላይ ከፍተኛ ጥቃት አደርሳለሁ እያለች ይገኛል። ኢራን ይህን ያለችው የትራምፕን ዛቻ በአረብ ሀገራት ግፊት ለማስቆም ሲባል ነው እየተባለ ሲሆን ኢራን ሌላ ተጨማሪ ዛቻንም ልካለች። የአረብ ሀገራትን ብቻ አይደለም አውድማለሁ ያለችው ቀይ ባህርንም እዘጋዋለሁ እያለች ይገኛል። አሜሪካ የኢራን ኃይል ማመንጫ መሰረተ ልማቶች ላይ ጥቃት የምትሰነዝር ከሆነ የየመን ሁቲ አማጽያን በቀይ ባህር የሚገኙ የነዳጅ መተላለፊያዎችን ለመዝጋት እንዲዘጋጁ ቴህራን ማሳሰቧን ሮይተርስ የዜና ወኪል ዘግቧል። የኢራን አመራሮች በጉዳይ ላይ እንደተወያዩና በየመን አጋሮቻቸው ለሆኑ ሁቲ አማጽያን መልእክት እንደተላለፈም ለጉዳዩ ቅርበት ያላቸው ሁለት ከፍተኛ የቴህራን ባለስልጣናት ተናግረዋል። የሮይተርስ ዘገባ እንደሚጠቁመውም ጉዳዩ ስስ ከመሆኑ የተነሳም ባለስልጣናቱ ማንነታቸው እንዲገለጽ አልፈቀዱም የተባለው ከዚህ ቀደም ስለ ጉዳዩ ምንም ያልተሰማ ሲሆን የሁቲ አማጽያን በቅርብ መልእክት እንደደረሳቸውም ተጠቁሟል። ኢራን እየነደደች ነው፣ የኢራን ከተሞች እየነደዱ ይገኛል፣ የአረብ ሀገራትም የአረብ ከተሞችም በተመሳሳይ እየነደዱ ይገኛል። ይህን የአሁኑን ጦርነትም ብዙዎች መጠፋፋት ጦርነት እያሉት ይገኛል። ኢራን በሆርሙዝ ሰላጤ አቅራቢያ የሚገኙ ወደቦቿ እየተመቱባት ይገኛል። ለአብነት ያክል ቀሸም አይስላንድ፣ ባንዳር አባስ እንዲሁም ጃባሃር የመሳሰሉ የኢራን የወደብ ከተሞች በአሁኑ ሰዓት ብዙ ቃጠሎና ጭስ እየታየባቸው ይገኛል። ሮብ አቅራቢያ ላይ አሜሪካ በታላቋ ቱኑብ ደሴት ላይ 90 ደቂቃ የቆየ ተከታታይ ቦምብ ጥቃት ማድረሷ ተሰምቷል። ዋሽንግተን 90 ደቂቃ የቆየ ቦምብ ጥቃት ያዘነበችውም በዚሁ ደሴት አቅራቢያ የኢራን የባህር ኃይል አለ ተብሎ ስለታሰበ ነው። አሜሪካንን ክፉኛ የሚያበሳጫትና ባለም አደባባይ ያስወቀሳት የሆርሙዝ ሰላጤ እንዴት መቆጣጠር አቃታት፣ እንዴት ሁለት ሀገራቱ ነውስ ኢራንን ማንበርከክ አቃታቸው የሚለው ነው። ጦርነቱ ከተጀመረ 3 ወራት አልፎታል። ወደ 4ኛ ወሩ እየተጠጋ ይገኛል። ነገር ግን በአንድ ሳምንት ይጠናቀቃል የተባለው ጦርነት እስካሁን ድረስ ሊጠናቀቅ አልቻለም። እንዲያውም የሆርሙዝ ሰላጤን ለመቆጣጠር የአውሮፓ ሀገራት ሊያግዙኝ ይገባል የሚል ጥያቄም ከወደ አሜሪካ መቅረቡ ይታወሳል። አሁንም አሜሪካ ወሳኙን የሆርሙዝ ሰላጤ ለመቆጣጠር የሞሽረት ትግል በማድረግ ላይ ትገኛለች ነው የተባለው። ሆርሙዝ ሰላጤን ለመቆጣጠር ረጅም ሰዓት የቆየ ቦምብ ናዳ በኢራን ላይ የዘነበ ሲሆን አንዳንዶችም ይህን ጦርነት የመጠፋፋት ጦርነት ሳይሆን አይቀርም እያሉ ነው። በታላቋ ቱኑብ ደሴት ላይ የአሜሪካ ጦር የ90 ደቂቃ ቦምብን ያዘነበው ኢራን በሆርሙዝ ሰላጤ አካባቢ የተጠናከረ የባህር ኃይል አላት ተብሎ ስለሚታሰብ ነው። የሆርሙዝ ሰላጤን ነጻ ለማድረግም የኢራን የባህር ኃይል ማዳከም ዋነኛ የአሜሪካ ግብ ሆኖ ተጠቅሷል። ለዛም ነው 90 ደቂቃ የቆየ ቦምብ ጥቃት የደረሰው። አሜሪካ በበርካታ ኢራን ከተሞች ሰፊ ጥቃት ማድረሷን ተከትሎም ከሆስፒታሉ ለማስወጣት ተገዷል የተባለው። ይህ የሆነውም የአሜሪካ ጥቃት ከቀን ወደ ቀን እየጨመረ መምጣቱን ተከትሎ እንደሆነም ተገልጿል። የኢራን ምላሽ ምን ይመስላል የሚለውን እዚህ ላይ መመልከት ተገቢ ይሆናል። ኢራን የአሜሪካ የጦር ሰፈሮችን እያነደደች ጥቃት ማድረሷን ቀጥላበታለች። ከዚሁ ጋር ተያይዞም በኢራቅ የሚገኘው የአሜሪካ ጦር ለቆ መውጣቱ እየተሰማ ይገኛል። በኩዌት የኢራቅ ጦር በአሜሪካ ራዳር ሲስተም ላይ ከባድ ጉዳት አድርሷል። የአሜሪካ የመከላከያ ኃይል በኩዌት ወድሟል። በኩዌት የሚገኘው አልሳሌም የአየር ኃይልም በኢራን ሚሳኤል መውደሙ ተሰምቷል። በጆርዳን የሚገኘው የአሜሪካ የአየር ኃይልም ወድሟል ነው የተባለው። ኢራን ጆርዳን የሚገኘውን የአሜሪካንን አልአዝራቅ የአየር መከላከያ ኃይልን ብሎም የነዳጅ ዲፖን ማውደሟም ተገልጿል። በኩዌት የሚገኘውን የአሜሪካውን ሱፐር ሃዋክ ራዳር ብሎም የቅድመ መከላከያ ስርዓቶችን እንዳወደመችም ተገልጿል። ጆርዳን ወደ 8 የሚጠጉ ሚሳኤሎችን መታመጣሏም ተገልጿል። በኢራቅም ኢራን 5 ዙር የድሮን ጥቃት ያደረሰች ሲሆን የኢራቅ ባለስልጣናት 2 ኢራን ድሮኖች በአሜሪካ የጦር ሰፈር አካባቢ ተመተው ወድቀዋል ሲሉ ተደምጠዋል። የኢራቅ ባለስልጣናት ይህን ይበሉ እንጂ እስካሁን ድረስ ኢራን በጉዳዩ ላይ ምላሽ አልሰጠችም። አሜሪካም በተመሳሳይ በኢራቅ ስላለው የአሜሪካ የጦር ሰፈር ስለደረሰው ጉዳት ያለችው ጉዳይ የለም። ኢራን የተባበሩት አረብ ኤሚሬትስን ማጥቃቷን ቀጥላበታለች የተባለው ቀደም ባሉት ቀናት በሆርሙዝ ሰላጤ ደቡባዊ የመርከብ መስመር የኦማን ግዛት በሆኑ የውሃ አካላት ላይ በመጓዝ ላይ የነበሩ 2 የተባበሩት አረብ ኤሚሬትስ የነዳጅ ጫኝ መርከቦች ላይ በኢራን ክሩዝ ሚሳኤል በተሰነዘረ ጥቃት የአንድ ሰው ሕይወት ማለፉ ሲነገር ቆይቷል። ሌሎች 8 መቁሰላቸውም የአገሪቱ መከላከያ ሚኒስቴር አስታውቋል። ከተጎዱት መካከል የአራቱ ሁኔታ አሳሳቢ መሆኑም ተገልጿል። አረብ ሀገራት አሁን ወደ ባሰ ችግር ውስጥ ገብተዋል የተባለ ሲሆን የአሜሪካ ኢራን ጦርነት የተጀመረ ሰሞን በመካከለኛው ምስራቅ በረራዎች ተቋርጠው እንደነበር ይታወሳል። አሁንም ከወራት ቆይታ በኋላ በመካከለኛው ምስራቅ በረራ ተቋርጧል የተባለው የተባበሩት አረብ ኤሚሬትስ ግብጽ፣ ሳውዲ አረቢያ፣ ኳታርና ሌሎች ሀገራት የአገር ውስጥና የዓለም አቀፍ በረራዎችን በጊዜያዊነት አቋርጠዋል የተባለው
ኢራን በገልፍ ሀገራት ላይ መፈጸም የጀመረችው ጥቃት በረራዎቹ እንዲቆሙ ምክንያት መሆኑም ተገልጿል። በተጨማሪም ሳውዲ አረቢያ ከየመኑ ሁቲ ጋር ያደረገችው የተኩስ ልውውጥ ሌላኛው ምክንያት ነው ተጠቅሷል። የኢራንን ጥቃት በመስጋትም 1081 በረራዎች ተራዝመዋል የተባለ ሲሆን በዱባይ፣ በዱሃ፣ በሪያድ፣ በጅዳ፣ ሻርጃና ካይሮ ብቻ ከ1200 በላይ በረራዎች መሰረዛቸውም ተሰምቷል። አረብ ሀገራት በአንዲት ኢራን ሌላ ችግር ውስጥ ገብተዋል። ኢራንም ከመካከለኛው ምስራቅ ነዳጅ እንዳይወጣ ልታግድ እንደምትችል እያስጠነቀቀች ይገኛል። ዩናይትድ ስቴትስ የኢራን ወደቦችን በድጋሚ መዝጋቷን ተከትሎ በሆርሙዝ ሰላጤ የሚያልፍ ነዳጅን ሙሉ በሙሉ ለማስቆም ይወስናለች ነው የተባለው። የአሜሪካ ማዕከላዊ ሴንቲኮም ኢራን በሰርጡ የሚያልፉ መርከቦች ላይ ጥቃት እያደረሰች ነው በሚል ወደቦቹ መዘጋታቸውን አስታውቋል። ወደቦቹ ከተዘጉ በኋላም የኢራን አብዮታዊ ዘብ አይአርጂሲ በመካከለኛው ምስራቅ የነዳጅ ገበያ አደጋ ውስጥ እንደሚገባ አስጠንቅቋል። ጦሩ በማህበራዊ ትስስር ገጹ ላይ እንዳሰፈረውም የሆርሙዝ ሰላጤ ሁላችንናል አለያም ለአንዳችም አይሆንም ሲል ተደምጧል። ፕሬዚዳንት ትራምፕ በበኩላቸው በሰርጡ ለሚያልፉ መርከቦች ለምናደርገው ጥበቃ 20 በመቶ ክፍያ እንጥላለን እያሉ ይገኛል። ሁለቱ ሀገራትም ከአያቶላ አሊ ኮሜኒ ቀብር በኋላም ላለፉት 7 ቀናት የተኩስ ልውውጥ እያደረጉ ይገኛል። ዶናልድ ትራምፕ ከአረብ ሀገራት የገንዘብ መዋጮ እየጠየቁ ሲሆን ጦር መሳሪያም እየሸጡ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በሆርሙዝ ሰላጤ ለምታካሄደው የንግድ መርከቦች ጥበቃ እንቅስቃሴ የባህረ ሰላጤው ሀገራት የጥበቃ ወጪውን ሊከፍሉ ይገባል ሲሉ አሳውቀዋል። ፕሬዝዳንት ትራምፕ በዋይት ሃውስ ኦቫል ኦፊስ በነበራቸው ቆይታም የቀጠናው ሀገራት ደህንነቱ በተጠበቀ የባህር ላይ የንግድ ትራንስፖርት መስመር ከፍተኛ ተጠቃሚ በመሆናቸው አሜሪካ ለምታካሄደው ወታደራዊ ጥበቃ ኦፕሬሽን ወጪ የራሳቸውን አስተዋጽኦ በማድረግ ሊሸፍኑ እንደሚገባ በአጽንኦት ተናግረዋል። ይህን የፕሬዝዳንቱን መግለጫ የተሰማው በቅርቡ በአሜሪካና በኢራን መካከል የተፈጠረውን ወታደራዊ ውጥረት ተከትሎ የሆርሙዝ ባህረ ሰላጤ በኢራን የባህር ላይ መዘጋቱ መገለጹን ተከትሎ የቀጠናው ደህንነት ስጋት በጨመረበት በአሁኑ ወቅት መሆኑም ታውቋል። በሌላ በኩል የአሜሪካ የውጭ ጉዳይ መስሪያ ቤት የሳውዲ አረቢያን የአየር መከላከያ ስርዓት ለማጠናከር የ1.96 ቢሊዮን ዶላር የጦር መሳሪያ ሽያጭን መፍቀዱን ገልጿል። ውሳኔ የተላለፈው በመካከለኛው ምስራቅ ያለውን ግጭት ተባብሶ በቀጠለበት ወቅት ሲሆን ሚኒስትሩ ባወጣው መግለጫው የጦር መሳሪያ ሽያጩ የኔቶ አባል ባልሆነችው ሳውዲ አረቢያ ቁልፍ አጋር ጸጥታ በማጠናከር የአሜሪካንን የውጭ ጉዳይ ፖሊሲና ብሔራዊ ደህንነት ዓላማዎች ይደግፋል ሲል ተደምጧል። ሳውዲ አረቢያ በፋርስ ባህረ ሰላጤ ቀጠና ላለው ፖለቲካዊና ኢኮኖሚያዊ መረጋጋት ወሳኝ ሚና እንደምትጫወትም በመግለጫው ጠቅሷል። መግለጫው ጨምሮም ለሳውዲ አረቢያ የቀረበው ስምምነት ለአየር መከላከያ ስርዓት ብሎም ከአየር ወደ ምድር ለሚደረጉ ዘመቻዎች የሚሉ ዘመናዊ ጦር መሳሪያ ስርዓትን ጨምሮም ተተኳሽ ብሎም ሌሎች መለዋወጫዎችና ስልጠና የሎጂስቲክ ድጋፍን ያካትታል። የውጭ ጉዳይ መስሪያ ቤቱ ለኩዌት ለጦር አውሮፕላኖች ቴክኒካል ድጋፍ የሚውል የ484 ሚሊዮን ዶላር ድጋፍን አጽድቋል። ከኩዌት ጋር የተደረሰውን የመሳሪያ ሽያጭ ስምምነት ቴክኒካዊ ድጋፍና ለሲ-17 አውሮፕላን የሚውሉ መለዋወጫዎችን፣ የጥገና አገልግሎት፣ ሶፍትዌር፣ ስልጠናና ሎጂስቲክ አገልግሎቶችን ያካትታል የተባለው የመሳሪያ ሽያጩን ምክር ቤቱ ከገመገመው በኋላም ተግባራዊ እንደሚሆን መስሪያ ቤቱ ገልጿል። በሁለቱ ጎን ምን እየተባለ ነው? የኢራን አፈ ጉባኤና ዋና ተደራዳሪው መሐመድ ጋሊባፍ ሮብ ዕለት እንደገለጹት ኢራን አሜሪካን ለመፋለም ሙሉ ዝግጅት አድርጋለች ሲሉ ተናግረዋል። አሜሪካ ድርድር መምረጥ ስላልቻለች የሆነ ሆኗል ሲሉም ተደምጧል። ሀገሬ ህልውና ውጊያ ላይ ትገኛለች ሲሉም አሳውቀዋል። የኢራን አብዮታዊ ዘብ በመግለጫውም ሁሉም የአረብ ሀገራት የመካከለኛው ምስራቅ ነዳጅና ኃይል ወደ ውጭ መላክ እንደማይቻል አሳውቋል። የሆነው በአሜሪካ ምክንያት እንደሆነም አሳውቋል። አሜሪካና እስራኤል በኢራን ጉዳይ እየመከሩ ይገኛል። ምክክራቸውም በወታደራዊ ጉዳይ ላይ ሆኗል። የሁለቱ ሀገራት ወታደራዊ አመራሮች ጥብቅ ውይይት ማድረጋቸውን እየገለጹ ይገኛል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ከአሜሪካዎቻቸው የመከላከያ ሚኒስትር ፔት ሄግሴት ጋር በሌሊት በስልክ መወያየታቸውን መስሪያ ቤታቸው አሳውቋል። በውይይቱ ወቅትም የአሜሪካ የመከላከያ መስሪያ ቤት አሜሪካ በኢራን ውስጥ ላከናወነቻቸው ወታደራዊ እንቅስቃሴዎች ለካትዝ ማብራሪያ የሰጡ ሲሆን ሁለቱ መሪዎች በቀጣይ ሊፈጠሩ የሚችሉ ማናቸውም አዳዲስ ሁኔታዎች ዙሪያም በሀገራቱ መካከል ያለውን ወታደራዊና ዲፕሎማሲያዊ ትብብር አጠናክሮ ለመቀጠል ተስማምተዋል የተባለው። በሌላ በኩል መከላከያ ሚኒስትሩ ካትዝ እስራኤል በሶሪያ በጋዛና በሊባኖስ ግንባሮች እያከናወነቻቸው ስላሉ ወታደራዊ ተግባራት በለዋም ስምሪቶች ለአሜሪካዎቻቸው ገለጽ አድርገውላቸዋል ነው የተባለው። ካትዝ በመግለጫቸው ላይ እስራኤል በድንበሮች አካባቢ አሜሪካ በሷ ምትክ ወታደራዊ እርምጃ እንድትወስድ ፈልጋ ሆነ ጠይቃ አታውቅም ሲሉ ተደምጧል። እኛ የእስራኤልን ዜጎች ከማንኛውም አይነት ስጋት የመከላከል ጽኑ ኃላፊነትና ቁርጠኝነት አለብን፣ ለወደፊቱም የምናደርገው ይህን ነው በማለትም የሀገራቸውን ሉዓላዊነት አቋም አስምረውበታል። ዶናልድ ትራምፕ በእስራኤል ላይ ጫና እያሳደሩ ነው ተብሏል። ምንም እንኳን ውስጡ ለቄስ ቢባልም ቅሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ባስተላለፉት መልእክታቸው ጦሩ የሁለቱን ሀገራት ግዛት ለቆ እንዲወጣ አሳስበዋል ነው የተባለው። ፕሬዝዳንቱ ባቀረቡት ጥሪም የእስራኤል ወታደሮች በሶሪያ ግዛት መቆየት የአካባቢውን ውጥረት ያባብሰዋል ሲሉ ተደምጧል። እስራኤልና ሊባኖስ በአሜሪካ ባደረጉት ስምምነት እስራኤል ጦሯን እንድታስወጣ ቢስማሙም እስካሁን ተግባራዊ አልሆነም። ኢራን በበኩሏ ከአሜሪካ ጋር በምታደርገው ድርድር እስራኤል በሊባኖስ ላይ የምትፈጽመውን ጥቃት ማቆም እንዳለባት ለአደራዳሪዎቹ በቅድመ ሁኔታ አስቀምጣ እንደነበር ይታወሳል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።